እነዚህ ትናንሽ ዘሮች ከአብዛኞቹ ተጨማሪ ምግቦች ወይም ሰፕሊመንት የበለጠ ማግኒዚየም እንደያዙ ያውቃሉ? በእያንዳንዱ ዱባ ውስጥ ብዙ ሰዎች የሚጥሉት የተመጣጠነ ምግብ ኃይል ተደብቋል። ነገር ግን የጥንት ፈዋሾች እና ዘመናዊ ሳይንስ የዱባ ዘሮች በምድር ላይ ካሉት በጣም የተሟሉ ሱፐር ምግቦች ውስጥ አንዱ እንደሆነ ይስማማሉ። ስለዚህ የዱባ ዘሮችን በየቀኑ መመገብ ለመጀመር 7 በሳይንስ የተደገፉ ምክንያቶች የሚከተሉት ናቸው። የመጀመሪያው የማግኒዚየም ይዘት ስላለው ነው። ከ30 ግራም የዱባ ዘሮች 50% የሚሆነው የዕለት ተዕለት የማግኒዚየም ፍላጎቶን ያገኛሉ። ይህም ማግኒዚየም ከ300 በላይ የኤንዛይም ምላሾች ጡንቻውን ለመኮማተርና ማይግሬንን ለመከላከል ወሳኝ ነው። እንዲሁም ጥልቅ እንቅልፍ እንዲተኙና የጋባ ሪሴፕተሮችን በማነቃቃት እንቅልፍዎን እንዲስተካከል ይረዳዎታል። ሁለተኛው ምክንያት ለልቦ ጤና ነው። በዱባ ዘሮች ውስጥ የሚገኙ ልዩ ፋይቶስትሮልስ የኤልዲኤል መጠንን በ13% ለመቀነስ ይረዳሉ። በዱባ ዘሮች ውስጥ የሚገኙት ጥሩ ቅባቶች የደም ቧንቧ እብጠትን ይከላከላሉ። ይህ ደግሞ የልብ ድካም ዋነኛ መንስኤ ነው። ሶስተኛውና ዋነኛው ደግሞ የፕሮስቴት መከላከያ ነው። የዱባ ዘሮች በዚንክ የበለጸጉ ናቸው። ስለዚህ የዱባ ዘሮች ውስጥ የሚገኙ ዚንክ እና ፋይቶኬሚካሎች የፕሮስቴት ቲሹን ለመቀነስ ይረዳሉ። አራተኛው ምክንያት የደም ስኳር ሚዛንን መጠበቅ ነው። የዱባ ፍሬ ለመክሰሶ የዝቅተኛ ካርቦሃይድሬት አማራጭ ነው እና ፕሮቲንም አለው። ቀስ ብሎ የሚፈጩ ቅባቶችና የደም ስኳርን የሚያረጋጋ ፋይበር አለው። አምስተኛው ምክንያት በእንቅልፍ ላይ ያለው ተጽዕኖ ነው። ሰውነቶ የበለጠ ሴሮቶኒን እንዲያመነጭ የሚረዳ የተፈጥሮ ትራይፕቶፋን ሆነው ሊሰሩ ይችላሉ። ይህም በተራው ደግሞ ብዙ ሜላቶኒን እንዲመነጭ ይረዳል። ሜላቶኒን ደግሞ ጥሩና ጥልቅ እንቅልፍ ለማግኘት በጣም አስፈላጊ እንደሆነ ሁላችንም እናውቃለን። ስድስተኛው ምክንያት በቆዳችን ላይ ያለው ተጽዕኖ ነው። ይህም ጸረ እርጅና ተጽዕኖ ነው። እነዚህ ዘሮች የቆዳ ኮላጅንን የሚከላከሉ በጸረ ኦክሲዳንት ውህዶች የተሞሉ ናቸው እና ውበት ከውስጥ ስለሚመጣ ከቫይታሚን ሲ ክሬሞች የተሻሉ ሊሆኑ ይችላሉ። ስለዚህ በሰውነቱ ብዙ ጸረ ኦክሲዳንቶች ካሉ ከፍሪ ራዲካልስ ጋር ይዋጋል። ስለዚህ የእርጅና ምልክቶች ይዘገያሉ እና በተጨማሪም ኮላጅን በጥሩ መጠን ውስጥ ካለ በቆዳው ላይ ጥሩ የመለጠጥ ችሎታ እንዲኖረው ይረዳል። እንዲሁም በእነዚህ ዘሮች ውስጥ የሚገኘው ዚንክ የመፈወስ ሂደቱን ያሻሽላል። ሰባተኛው ምክንያት በጣም አስፈላጊው የአንጀት ጤና ነው። የዱባ ዘሮች እንደ ተፈጥሯዊ ትላትሎችን ማጥፊያ ሆነው ያገለግላሉ እና በውስጡ ያለው ፋይበር ጥሩ የአንጀት ባክቴሪያዎችን ይመግባል። ለዚህም ነው እንቅልፍዎን ለማሻሻል የሚረዳዎት። እንዲሁም ጤናማ አንጀት እንዲኖሩት ይረዳዎታል። የምግብ መፈጨት ችግር ካለብዎ የዱባ ዘሮች ሊረዳዎት ይችላሉ። እንዴት መጠቀም ይቻላል? ሌሊቱን ዘፍዝፈው ያሳድሩት። ከዛ በትንሹ ይቁሉት። ጨውና ከሙን ማድረጎን አይርሱ እና መጠቀም ይችላሉ። ፈጭተው ከሚጠጡት ጁስ ጋር በመቀላቀል፣ ከዳርክ ቸኮሌት ጋር በመቀላቀል፣ ከሰላጣ ጋር በመቀላቀል መጠቀም ይችላሉ። ታዲያ በቀን ምን ያህል ነው መጠቀም ያለብዎት? 30 ግራም ማለትም 2 የሻይ ማንኪያ በቀን ከበቂ በላይ ነው። ምን አይነት ሁኔታዎች ካሉ ነው የዱባ ዘሮችን መጠቀም የሌለብዎት? ማንኛውም አለርጂ ካለብዎ የዱባ ዘሮችን ማስወገድ አለብዎት። እንዲሁም የኩላሊት ጠጠር በተለይም የኦግዛሊት ጠጠር ካለብዎ የዱባ ዘሮችን ማስወገድ ይኖርብዎታል። የደም ማቅጠኛ መድኃኒቶች የሚጠቀሙ ከሆነ የዱባ ዘሮችን በሚጠቀሙበት ጊዜ ጥንቃቄ ማድረግ ይኖርብዎታል እና ኸርፐስ ካለብዎ ኸርፐስ ቆዳውን በጣም ብዙ ጊዜ የሚጎዳ ከሆነ የዱባ ዘሮችን ጨምሮ ሁሉንም አይነት ዘሮች መጠቀም መቀነስ ይኖርብዎታል። ይህም ቪዲዮ እዚህ ድረስ ከተመለከቱ ለሌሎች ያጋሩት እና ሌላው አስደሳች እውነታ ደግሞ ተዋጊዎች የዱባ ዘሮችን እንደ ተንቀሳቃሽ የንጥረ ነገር ምንጭ አድርገው ይጠቀሙበት ነበር። ስለዚህ ተዋጊዎች ኃይል እንዲኖሩ ከፈለጉ የዱባ ዘሮችን መውሰድ ይኖርብዎታል። ዶክተር ትንሳኤ ነኝ። የዛሬው ቪዲዮ ጠቃሚ እንደነበር ተስፋ አደርጋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።